ስፔሲፊካሊ ከመጣህና ካወራኝ እኔ ሴቶቹን በተደጋጋሚ በአደባባይ በግልጽ ቋንቋ የማወራው ሴቶቹ ፋይናንሻሊ ኢምፓወርድ መሆን አለባቸው፣ ካፓሲቴትድ መሆን አለባቸው እያምናለሁ። አቅም ይኑራቸው። ሰላም አሌይኩም ረህመቱላሂ ወበረካቱ። እንዴት ናችሁ የዩቱብ ቤተሰቦቼ? ሰላም ናችሁ ሆይ? ሰላማችሁ ብዝዝት ይበልልኝ ውድ እህቶቼ። ዛሬ የመጣሁት ለእናንተ ይህን መልእክት ላስተላልፍ ነው። ቆይቻለሁ ቪዲዮ እንደዚህ ስራዬ ብዬ አስቤ መስራት ካቆምኩ ቆየሁ። ታቆኛላችሁ። ዝም ብዬ ለቲክቶክ የምለቃቸውን ነው ወደ እናንተ የምልከው ማለት ነው። ዛሬ ግን ልነግራችሁ የመጣሁት ምንድነው መሰላችሁ? ባለፈው ኢትዮጵያ ኤምባሲ ሂጄ ነበረ። መጀመሪያ የልጅን ፓስፖርት ላመጣ ሄድኩ። የሆነ ነገር መልእክት ተነገረኝ። ሁለተኛ ደግሞ የሆነች የወደቀች ልጅ ነበረች የሆነ ሆስፒታል በር ላይ። ለእሷ ዲሲፓሲ ለማውጣት ባህርተኛ ነች። ታውቃላችሁ፣ አሁን የጠለቦች ተዘግቷል፣ መንግስት ዘግቶታል። ባህርተኞች ግን ይሄዳሉ ማለት ነው። እና ለእሷ ዲሲፓሲ ለማውጣት ሂጄ የሰማሁትንና አንዳንድ ያየሁትን የታዘብኩትን ነገር ልነግራችሁ ብዬ ነው። ለምን የምትጎዱትም እናንተ ናችሁ፣ የምትጠቁትም እናንተ ናችሁ፣ የምትሸወዱትም የመከራውን ገፈት ቀማሾችም እናንተ ናችሁ። ከአሁን በፊት የሆነች እህታችን ልጇን ለመላክ ለሆነች ልጅ ትሰጣለች። ያቺ ልጅ ደግሞ ከኤምባሲው ጋር ሆና ወደ ሽሜሲ ትሄዳለች። ሽሜሲ ከሄደች በኋላ ልጁ በጣም ነው የሚያምረው፣ አረብ ነው የሚመስለው። ልጅሽ ነው ወይ ብለው ሲጠይቋት ልጄ አይደለም፣ እናቱ ሌላ ናት፣ ውሰጅ ተብዬ ተሰጥቼ ነው፣ ኤምባሲው ይሄንን ነገር ያውቃል ብላ ለፖሊሶቹ ተናገረች። ያንን ለፖሊሶቹ በተናገረችበት ሰዓት በዛ ሰዓት እዛ የነበሩት መንዱቦች የህግ ጥየቃ ደረሰባቸው። ልጁም ተያዘ፣ ልጅቱም ተያዘች። ልጁ ወደ መንግስት ወሰደው፣ ልጅቱን ደግሞ ወደ እስር ቤት ከተቱ ማለት ነው። ከዛ ወዲያው ምን ተደረገ? ኤምባሲ መንግስት አሻራ ከለከለ፣ ህጻናት ልጆች እንዳይወጡ ብሎ የዛ ሀገር መንግስት ከለከለ። ኤምባሲው ደግሞ ለጠፈ፣ የልጅ አቁመናል ለጊዜው ብሎ ለጠፈ። አየን ምንድነው ብለን ስንጠይቅ የሆነች እህትን የቤት መጣችና እባክሽ አዚዛ የምታውቂው ነገር ካለ ድረሽልኝ፣ ልጅን ተቀማው። በማን ተቀማሽ? የሱዲ መንግስት ቀማኝ። እንዴት ቀማሽ? እንደዚህ የነገርኳችሁን ነገር ነገረን ማለት ነው። ከዛ ሁላችንም ተላቅሰን እናትም አልቅሳ ሄደች። እንጠይቃለን የሚሉትን እንሰማለናል። ኤምባሲው አይመለከተንም። ራሷ ናት አሳልፋ ልጇን የሰጠችው። ያችም ሴትዮ እንደዛ ብላ ፊት ለፊት ተናግራለች። እኛ የምናውቀው ነገር የለም። ለምን ይሄ ጉዳይ በህግ ያስጠይቃል አሉ ማለት ነው። ጊዜ ይፈተዋል፣ ችግር የለም። ጥፋት ጠፍቷል፣ እንደ ጥፋት ጊዜ ይፈተዋል ብለን ጊዜ እየጠበቅን እንዳለ ልጁ የኔ ልጅ አይደለም ብላ ያለችው አመት ተፈረደባት። ህፃኑ ልጅ መንግስት ወሰደው። እናት ሄዳ ለመንግስት እጇን ሰጥታ ልጁ የኔ ነው ብላ ስትሄድ አንቺስ ደግሞ ምን ልታታልኝ ነው ብለው 4 ወር አስረዋት መጨረሻ ፍርድ ቤት ወርዳ ልጅ እናቲቱ ተለቀቀች፣ ግን ልጁ አልተሰጠም። አሁን ምን ልላችሁ ነው መሰላችሁ እናቶች ማለት ነው፣ እኛ ወልደን ልጆቻችንን ወደ ሀገር የምንልክበት የራሱ የሆነ ምክንያት አለ፣ ዙሩፋችን ነው። ግን አሁን ያለው አገሪቱ ላይ ያለው ህግ ደግሞ ከኛ ዙሩፍ በላይ ሆነ፣ ወይም ደግሞ ከኤምባሲው በላይ ሆነ። ምንድነው መደረግ ያለበት ብለን ደግሞ ማሰብ አለብን ማለት ነው። ልጅቷ እኛ ጋር መታ ሀቢባም ጋር ገብታ ኤምባሲው እየተባበረኝ አይደለም ብላ አለች። ይቅርታ ተቋርጦብኝ ነው፣ ያው ስራ ላይ ስለሆንኩ ነው። እና ምን ልላችሁ ነው መሰላችሁ፣ ይሄ ልጅ መንግስት ወሰደው። ይዛም ይሄዳለሁ ብላ ያለችውም ልጅ ታሰረች። እናትም ሄደች፣ 4 ወር ታስራ እናት ተለቀቀች ማለት ነው። ከዛ ልጁ መንግስት ወሰደው ማለት ነው አይደል እንዴ? ወይማ መንግስት ከወሰደው በኋላ ለካ ሌሎችም እናቶች ይቃማ ኑሯቸው ልጆቻቸውን ለመላክ የዛ ሀገር ህግ ስለማይፈቅድ ኤምባሲው በወረፋ በስነ ስርዓት ልጆቻቸውን ይዘው እንዲወጡ ፕሮሰስ ይጨርስላቸዋል፣ በህጋዊ መልኩ ማለት ነው። እነዛ እናቶች ልጆቻቸውን በህጋዊ መልኩ እንዲዘው እንዲወጡ እየተፈቀደላቸው ያለ
አሳልፈው እነሱ ለሌላ ሰው ሰጥተው ሊያስልኩ ሲሉ ከየት ይያዛሉ? ከሪፖርት ይያዛሉ ማለት ነው። ከሪፖርት ሲያዙ እነዛ ልጆች መንግስት ይይዛቸዋል። ኤምባሲው ደግሞ ፕሮሰሱን የሰራው እናትና ልጆች አብረው እንደሚሄዱ ነው። እነዛ ልጆቻቸው የተያዙባቸው ባለ ይጋማዎቹ ኤምባሲ ሄዶ ልጆቻችንን ተቀማን ይላሉ። ኤምባሲው በምን መልኩ ነው ልጆቻችሁን የምትቀሙት ብሎ በሚልበት ሰዓት ለሚጠይቁት ጥያቄ መልስ ያጣሉ። ለምን? በአግባቡ ኤምባሲው ሰርቶላቸው ልጆቻቸውን ይዘው መሄድ ሲችሉ የነዚህኞቹን ገንዘባቸውን እየከፈሉ ካለው ከዝሩፍ አንጻር ልጆቻቸውን የሚልኩ ሰዎች ጋራ ነገሩ ሲምታታ መጥፎ ነገር ይናገራሉ ማለት ነው። እነዛ ሰዎች የሚናገሩት መጥፎ ማንን ጎዳ መሰላችሁ? እችኛዋን ሴት ጎዳት ማለት ነውና እኔ ነኝ አንቺ ነሽ ልጅሽን የተቀማሽው ብለው ሲጠይቋት አዎ እኔ ነኝ። አንቺ ነሽ ልጅሽን የተቀማሽው? አዎ እኔ ነኝ። 3 እናቶች በዚችኛዋ በመጀመሪያዋ ልጅ ሽሜዝ ሄዳ በተናገረችው ስም እያወሩ እችን ልጅ ጥምድ አድርገው ይዟታል ማለት ነው። እንዴት ነው የሚሆነው? እንደ ልጅ እናት ልጇን ተቀምታ ደስታ ይሰማታል፣ እፎይታ ታገኛለች ማለት ሙስታሂል ነው። ሙስታሂል ሙቷል እንኳ ቀብረሹ አላህ ይሶብርሽ ተብለሽ በጣም ከባድ። አሁን እዚህ ላይ ምን ልላችሁ ፈልጌ ነው፣ ኢቃማ ያላችሁም ልጆቻችሁን ይዛችሁ ለመሄድ ትፈራላችሁ። ኢቃማ የሌላችሁም ልጆቻችሁን ይዛችሁ ለመሄድ አትፈልጉም። በመካከል እነዚህ ልጆች መከራ እያዩ ነው። ጠይብ እነዚህ ልጆች ባልሰሩት እዳ ባልሰሩት ወንጀል ፍዳቸውን የሚያዩት ለምንድን ነው? ከዚህ ሁሉ እናንተ ለምን አስባችሁ ተሳስባችሁ አትወልዱም ነው? ማግባት ጥሩ ነገር ነው፣ መውለድ ጥሩ ነገር ነው። ግን የወለድሽውን ልጅ ሰው ሲያሳድግልሽ ጥሩ አይደለም፣ ራሴ ስታሳድጊው ነው። እኔ እናቴ ያሳደገችኝ አስተዳደግና እኔ ልጄን የማስተዳድገው አስተዳደግ ሁሉ ነገሩ ይለያያል። መስፈርቱ ሁሉ ተቀይሯል። ገብቷችኋል? መጀመሪያ ለመውለድ ራሳችንን ብቁ ማድረግ አለብን። እናት ለመሆን ራሳችንን ብቁ ማድረግ አለብን። ወልዶ ለመላክ ከሆነ ይሄ ብቁ አይደለንም ማለት ነው። ወልደን የምንልከው እኮ ያልተሳካልን ነገር ስላለ ነው። ስለዚህ ቀርሞ መሳካት ያለባቸው ነገሮች አሉ። ለምሳሌ በባህር ከመጣሽ ትሰሪያለሽ፣ ገንዘብ ትይዣለሽ። ጠይብ እዛ ሀገር ከሆነ ሆነ፣ እዛ ሀገር ካልሆነ ወደ ሀገርሽ ገብተሽ ወደ ሌላ ሀገር ህጋዊ ትሆኛለሽ። ከዛ በኋላ ነው ትዳር ልትይዥ የሚገባው። በቃ እንንቃ። ድሮ በእኛ ጊዜ ያለፈው በእናንተ ጊዜ ለምን ያልፋል? አሁን እኮ በየአመት አይደለም በቀን ለውጥ አለ። እኛ ለምንድን ነው የዛሬ 10 አመቶቹ የዛሬ 20 አመቶቹ እንዴት ነበሩ አሁን ያሉት እንዴት ናቸው ብለን የማንቀየረው? አሁን የድሮዎቹ ይሻላሉ። ሌሎች ሀገሮች ደግሞ አሁን ሰው ሰልጥኗል። እኛ ደግሞ ወደ ኋላ ነው እየሄድን ያለነውና እባካችሁ እህቶች እናንተ ናችሁ የምትጎዱት፣ የምታለቅሱት እናንተ ናችሁ። ትራሳችሁ ላይ የምታለቅሱት እናንተ ናችሁ እንጂ የልጆቹ አባት አይደለም ልጅ ተቀምጧል ብሎ የሚያለቅሱት። ስለዚህ ለወደፊቱ ደግሞ ልጅ ይዞ ለመሄድ ከሆስፒታል ከተመረመርሽበት ጀምሮ ይጠየቃል። ዲኤንኤን ይጠየቃል። ሆስፒታል የወለድሽበት ወረቀት ይጠየቃል። በቤት ውስጥ ወልደሽ ራሱ ይዘሽ መሄድ አትችይም። እና ጥንቃቄ አድርጉ። ለወደፊቱ እያልኳችሁ ያለውን ነው። የወለዳችሁ ወልዳችኋል፣ ያረገዛችሁ አርግዛችኋል። የት መውለድ እንዳለባችሁ ራሳችሁን የምታዘጋጁት እናንተ ናችሁ። ያልወለዳችሁ እህቶች ፓስፖርት የሌላችሁ ፓስፖርት ሊኖራችሁ ይገባል። የኒካ ወረቀት ከሌላችሁ የኒካ ወረቀት ሊገባችሁ ይገባል። ውላዳችሁ በሆስፒታል መሆን አለበት። ገንዘብ ልታጠራቅሙ ይገባል። ዝም ብላችሁ ቤት ለቤት እየወለዳችሁ እኔ ንብረት ሲወረስ ነው እንጂ ማቀው፣ መኪና ሲወረስ ነው እንጂ ማቀው፣ ልጅ ሲወረስ አይችም ሰምቼም አላውቅም። አሁን ያላችሁ እናቶች በጣም ብዙ የኢትዮጵያኖች ልጆች ተወርሰዋል። በማን ስህተት ነው? አገር እንልካለን በማለት። ማን ነው ተጠያቂው? እናቶች ናቸው። ለምን እናቶች ተጠያቂ ሆኑ? ልጆቻቸውን እዛ ሀገር እየሰሩ ማሳደግ አይቻልም። ይቻላል? አይቻልም። ስለማይቻል ራሳችሁን እስከምትችሉ ድረስ ልጆቻችሁም እንዳይወረሱባችሁ እባካችሁ ጥንቃቄ አድርጉ ልላችሁ ነው። እንደ እህት ነው የምመክራችሁ። ብዙ ልጆች በመንግስት ቁጥጥር ስር ውለዋል።
መቼ ይወጣሉ? አላህ ነው የሚያውቀው። ሰምታችኋል፣ ሰምታችኋል። አልሰማንም እንዳትሉ።